አሁን እኔ ከዛሬ ጀምሮ ከውብዬ ጎን ለመሆን ነው ወደ እናንተ ልነግራችሁ ነው የመጣሁት። ሌላ በጣም አሳፋሪ ድርጊቱን አሳምኖኛል፣ አሳይቶኛል። አልጠብቅም እኔን ካንተ 10 ምናምን አመት ጓደኛዬ እንደዚህ አድርገን እንደ በፊቱ ውብዬ ጋር እንዳይደርስ ያቺን ልጅ ይዞ እንዳይመጣ እሱም እንዳይመጣ ከሷ ጎን መሆን እንፈልግ። ሰላም የተወደዳችሁ ውድ የአሹ ቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ቤተሰቦች ዛሬ እንደምታዩት ብቻዬን መጥቻለሁ። ብቻዬን የመጣሁበት ምክንያት ነግራችኋለሁ በኋላ ላይ። እንደሚታወቀው ያው በባለፈው ቪዲዮ አይታችኋል። ነገሩን ማመን አልፈለኩም ነበር። ናሂ እንደዛ ያደርጋል ብዬ ማመን አልፈለኩም ነበር። በቃ ውስጤ በጭራሽ ሊያምን አልፈለገም። አሁን ግን ባየሁት ነገር በጣም ደብሮኛል። በጣም ከሚባለው በላይ በጣም ነው የደበረኝ ስላችሁ። በቃ አንድ ወንድማችሁ እንደዚህ ሲያደርግ በጣም የምታውቁት ሰው በቃ የቅርባችሁ እንደ ወንድም የምታዩት ሰው እንደዚህ አድርጎ ስታዩ የሚሰማችሁ ስሜት ምንድን ነው ታውቃላችሁ? እኔ ደግሞ ከጎናቸው ሆኜ ለብዙ ጊዜያት አብሬያቸው ነበርኩኝ። ግን በጣም አሳዝኖኛል። ናሂ እውነት እንደዚህ አድርጓል ማለት ነው። ደግሞ ለማስተባበል ያቀረባቸው መረጃዎች ምናምን በጣም ነው የሚያናድዱት። እውነት በጣም በቃ ምን ልበል እኔ በጣም የሚያስከፋ መረጃ ነው ያቀረበው። ደግሞ ሲናገር ከሰማችሁ እውነት አርጌስ ቢሆን እኔን አደባባይ ላይ ታወጫለሽ ወይ? ታዲያ ምን ታድርግ? ምን ማድረግ ነበረባት? እንደዚህ አይነት ሰውና አንተ ናሂ እውነት እንደዚህ ይደረጋል? በጣም ነው ማዝነው። በጣም እውነት በጣም ያሳፍራል። በተደጋጋሚ ስተቶች፣ በተደጋጋሚ በቃ ከአእምሮ ላይ ማይጠፉ ስተቶች። ምንድነው ችግር? ምንድነው ይነካ? እንዴት እንደዚህ አይነት ስተት ተሳሳታል? እንዴት እንደዚህ አይነት ጥፋት ታጠፋለህ? እኔ አሁን አብቅቶኛል። ከዚህ በኋላ ለሱ እንደዚህ ማድረግ አልነበረብም ምናምን የሚለውን ነገር ከዚህ በኋላ ናሂ የሚባል ሰው ባለፈውም ነግሬያቸዋለሁ። እውነት አርጎ ከሆነ እውነት አርገ ከሆነ ምላሽ ስጥ ባልኩት መሰረት ምላሹን ሰጥቷልና ምን ሲል ነበር? አርጌ ቢሆን እንዴት እንደዚህ ይባላል? ከልቤ በቃ የመጨረሻ ነው የወጣው፣ የመጨረሻ ማለት ነው። ደግሞ ትላንቱ ብዬ ያሳየችውን ቪዲዮ አይታችኋል። በሚያሳዝን ሁኔታ እጅ ከፍንጅ ነው የተያዘው፣ እጅ ከፍንጅ ማለት ነው። ጋይስ በቃ እኔ አሁን ምንም ማስተባበል የምፈልገው ነገር የለም፣ ምንም ማስተባበል የምፈልገው ነገር የለም። ማናት ልጅቷ? በቃ እኔ አሁን መጠየቅ የምፈልገው ልጅቷ ማናት? ውብዬ እንደዚህ ውብዬን እንድትቀይር ያደረገች ማናት? ምን አይነት ሰው ብትሆን ነው? እንዴትስ ደግሞ አንተ እንደዚህ አይነት ስህተት ትሳሳታለህ? እንዴት እንደዚህ አይነት ስህተት የምትሳሳተው በምን አይነት ሰው ቢሆን ነው? ምን ነክቶ ነው? እኔ አሁንም ስላንተ ከዚህ በኋላ አይመለከተኝም። 1 ወር ሙሉ ለካ የጠፋኸው ከኛ ጋር ምናምን ማትገናኘው ለካ እንዲህ አይነት ሰው የተሳሳትክ ነው። ቤተሰብ እኔ ዛሬ ብቻዬን የመጣሁበት ምክንያት በጣም ደብሮኛል። ትላንቱ ብዬ በቃ በግልጽ ያለውን ነገር ባለፈው እንዲያውም እሱ ሊያስተባብል ሞክሮ ነበር። ኤአይ ነው ምናምን ሲል ነበር። ግን ያሳዝናል፣ ያሳፍራል፣ በጣም ያሳፍራል። ናሆም የሰራኸው ነገር ያሳፍራል። አሳፋሪ ድርጊት ነው፣ በጣም አሳፋሪ ድርጊት። አንድ ወንድ ልጅ፣ አንድ ትልቅ ሰው ማድረግ የሌለበት አሳፋሪ ድርጊት፣ በጣም የሚያናድድ ነገር። እኔ አላቅም። አንተ ከጤና እውነት አእምሮ ጤናማ ሆኖ በሽታ ወይ ሳይዝ ሳትለቅ ወይ ጭንቅላት ሳይለቅ ነው የኔ ያደረከው። እውነት በጣም አፍሬብሃለሁ፣ በጣም አዝኜብሃለሁ፣ በጣም አፍሬ። ሁሉም ሰው ነው ያፈረብህ፣ ሁሉም ሰው። በጣም ታሳፍራለህ። እንዴ ጋይስ እኔ እንጃ። እኔ ማመን አቅቶኝ ነበረ። ከትላንት ወዲያ የሰራሁትን ቪዲዮ አይታችኋል። ማመን ከብዶኝ ነበር። በቃ እውነት አይደለም በሉኝ እያልኳችሁ ነበር። አንዳንድ ኮመንት ላይም እውነት አይደለም፣ በቃ እውነት አይደለም
ስንል ነበር። እንደኔ የማያውቁ ሰዎች ማለት ነው። እንደኔ የተታለሉ ሰዎች፣ እንደኔ ናሆምን የሚያምኑ ሰዎች ልባቸውን የሰበርከው። በጣም ያሳዝናል። በጣም ያሳፍራል። ማሳዘን ብቻ አይደለም፣ በጣም ያሳፍራል። እኔ አሁን ቤተሰብ ዛሬ አንድ ነገር እንድታደርጉልኝ ነው የምፈልገው። በቃ ሁላችሁም ማለት ነው ሁላችሁም የኛ ፋሚሊ ሆናችሁ በአጠቃላይ አንድ ነገር እንድታደርጉ ለምናችኋለሁ። ባካችሁ አንድ ነገር እንድትተባበሩኝ ለምናችኋለሁ። በቃ ከዚህ በኋላ ማለት ነው ከዚህ ሰዓት በኋላ ይሄን ቪዲዮ ስታዩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሁላችሁም ማለት ነው ከውብዬ ጎን እንደሆናችሁ እንድታሳዩ ነው የምፈልገው። ሁላችሁም ማለት ነው በቃ እኔ በቃ በቻልኩት አቅም እለምናችኋለሁ ከውብዬ ጎን መሆናችንን እናሳይ። በቃ ከዚህ በኋላ ውብዬ እንዳታለቅስ፣ በቃ ያለቀሰችው ጊዜ ይበቃል። ሁላችንም እየገባን ኮመንት ላይ ሁላችንም ከውብዬ ጎን ነኝ እያላችሁ ሁላችሁም እንድትጽፉ ነው ፈልገው። ሁላችሁም ማለት ነው የምሬን ነው የምለው። በቃ እኔ ከዛሬ ጀምሮ ከውብዬ ጎን ለመሆን ነው ወደ እናንተ ልነግራችሁ ነው የመጣሁት። ሌላ ምንም አይደለም። በቃ ለሌላ ነገር አይደለም። ሌላ ምንም ልላችሁ አይደለም። ናውም እንዲያርጓል ለምን አደረገ ምናምን አይመለከተኝም። በቃ ከዚህ ኋላ ያላችሁ ሁላችሁም ሰዎች ይሄን ቪዲዮ የምትመለከቱ ሰዎች ሁላችሁም ማለት ነው ኮመንት ላይ እየገባችሁ ውብዬ ካንቺ ጎን ነን አይዞሽ በሉ። በቃ ሁሌም ማድረግ ያለብን ከተገፋ ሰው ጎን ነው መሆን ያለብን። እኔ ለናሂ ስከራከርለት ነበር። አላረግም በቃ እንደዚህ አያረግም ናውም ስል ነበር። ግን ከዚህ በኋላ አሳምኖኛል። የሱን በጣም አሳፋሪ ድርጊቱን አሳምኖኛል፣ አሳይቶኛል። አልጠብቅም እኔን ካንተ 10 ምናምን አመት ጓደኛዬ እንደዚህ አድርገ በማየቴ በጣም አፍሬያለሁ። በጣም እና ቤተሰብ ሁላችንም ከውብዬ ጎን እንደሆነን በቃ እናሳየው፣ እስቲ እናሳፍረው። ሁላችሁም የገባችሁ አይዞሽ ውብዬ አለን ከጎንሽ ነን። እሷ ቪዲዮ በምትለቅበት ሁላችሁም የገባችሁ ከጎንሽ ነን አለን፣ እኛ አለን ከጎንሽ ነን። በቃ እንናሳፍረው ይገባል። ባደረገው ድርጊት እፍር ሊል ነው የሚገባው። ሌላ እሱ ላይ እንደዚህ ማድረግ፣ እሱን ወደዚህ እንደዚህ ለምን አደረክ እንደዚህ ሄዶ መጠየቅ፣ እሱም እንትን ማለት ምናምን አያስፈልግም። በቃ አንድ የተረዳሁት ነገር ቢኖር እና ውድ ቤተሰብ ሁላችንም በቃ ቲክቶክ ላይ የእሷን ፎቶ ያርግ አይዞሽ አለንልሽ ከጎንሽ ነን። አብሮነታችሁን በጣም ወደዋለሁ። በጣም በቃ ስታዝን እየገባችሁ የምታዝኑ ሰዎች ከዚህ በኋላ ማዘን አያስፈልግ። አንድ ነገር ልንገራችሁ። በቃ እኛ መጀመሪያ አላመንም ነበር፣ ከዚህ በኋላ አምነናል። አድርጎ አይተነዋል። እጇ ላይ ሙሉ ማስረጃ አለ። በቃ እኔ ምንም ከዚህ በላይ ምንም እናንተን እንድትተባበሩልኝ የምፈልገው ነገር የለም። አንድ የምፈልገው ነገር ቢኖር ሁላችንም ከውብዬ ጎን መሆናችንን እናሳያት። ደስ ይበላት እስቲ። በቃ እሷ ስታለቅስ ነው እሱ ማየት የሚፈልገው አይደለም። ከዚህ በኋላ ደስ ይበላት። እኔ ከዛሬ ጀምሮ ከውብዬ ጎን እንደሆንኩ ልነግራችሁ ነው። ነግራችኋለሁ። ከውብዬ ጎን ነው ያለሁት። ምንም አሹ ከውብዬ ጎን ሁን፣ ከሷ አጠገብ አትለይ ምናምን በቃ አለን እኛ ከዚህ በኋላ ምንም ችግር የለም። ኪራም አለ፣ እኔም አለው። በቃ ናሆሜም ይኖራል። ሁላችንም ከጎኗ እንቆማለን። ምን እንደሚሆን እስቲ እናያለን። እንደዚህ መረጃዎችን እናወጣለን። ጭራሽ ካፌ ለካፌ እየዞረ ነበር። ጭራሽ የሰርግ ፎቶ ምንም የሚሉት ነገር ነው። ይሄ ይደረጋል? እንደዚህ ናሆም እንደዚህ ይደረጋል? በጣም ታሳፍራል፣ ታሳዝናለ፣ ታሳፍራል። እኔ አላቅም። እኔ ቤተሰብ ዛሬ ብቻዬን መጥቼ አላቅም ወደ እናንተ። ብቻዬን መጥቼ ግን ልነግራችሁ ፈልገው አንድ ነገር ቢኖር በቃ ውብዬ ከዚያ ማልቀስ የለባትም። ሁላችንም ከውብዬ ጎን እንሁን። በቃ ይሄ የኔ ጥሪ ነው ከኔ ወደ ለናንተ። እስቲ ጥሪዬን የምትሰሙ ሁላችሁም ቅመሞች ግቡና ውብዬ ከጎንሽ ነን። በቃ
ውብዬ በቃ እንዳታለቅሽ ከዚህ በኋላ ያላችሁ ጻፉ። እስቲ ጻፉላት ኮሜንት ላይ ላይክ አድርጉ፣ ሼር አድርጉ። ብዙ ልጆች አላችሁ ከውብዬ ጎን መሆን የምትፈልጉ ብዙ ልጆች። እኔም አሁን እሱ ነው ወንድሜ፣ እሱ ነው ጓደኛዬ፣ ግን እሷ አሳዝናኛለች በዚህ ሰዓት። በቃ ከሷ ጎን ነው መሆን የምፈልገው። እስቲ ኑ ከኔ ጋር እናንተም አብራችሁ ከሷ ጎን እንሁን። ተነሱ ሁላችሁ፣ የምር ጻፉ ሁላችሁም፣ ግቡና ቲክቶክ ላይ ልቀቁ የሷን ፎቶ። ስትስቅ ስትደሰት ይናደድ እሱ። ምን እንደሚያደርግ እስቲ እናያለን፣ ምን እንደሚያመጣ እናያለን። እኔ ከዚህ በኋላ ነግሬያቸዋለሁ፣ ውብዬ ጋር ነኝ። ከዚህ በኋላ ውብዬ ጎን ነኝ። ከኔ ጋር ከውብዬ ጎን ሆኛለሁ የሚል ሰው ካለ ይጻፍ እስቲ። እየገባችሁ ሁላችሁም ከውብዬ ጎን ነኝ ከውብዬ ጎን ነኝ ያላችሁ እንድትጽፉልኝ እፈልጋለሁ። ሌላ ብዙ ነገር እንደዚህ አድርጋለሁ፣ እንደዚህ ሆናለሁ፣ እንደዚህ አይደለም። ከዚህ ያለ አልፈልግም። እኔ የምፈልገው ከእናንተ አንድ ነገር ነው። በጣም መወዳችሁና በጣም ማከብራችሁ ውድ ቤተሰቦች፣ በእናታችሁ እቺን ነገር ብቻ አድርጉልኝ፣ እቺን ነገር ብቻ አድርጉልኝ እና እባካችሁ እና በቃ ምንም በቃ ልጆቹም እንዲከፉ አልፈልግም። ገና የተወለደችውም በቃ ማንም እንዲከፋ ማንም እንዲያዝን አልፈልግም። ውብዬም እንድታዝን ከዚህ በላይ አልፈልግም። ነገሮችን ለማጣራት ነበር እስካሁን የቆየሁት። ነገሮች እውነት መሆናቸውን ለማረጋገጥ ነበር እስካሁን የቆየሁት። እውነት ነው አይደለም የሚለውን ነገር በቃ ከማን ልስማ? አየሁኝ፣ አሁን አየሁኝ፣ እውነቱን ተረዳሁኝ፣ ገባኝ እውነቱን። አዘንኩ በቃ ናሆም ላይ በጣም ነው ያዘንኩት፣ ከምላችሁ በላይ በጣም ነው ያዘንኩት። በቃ እኔ አላቅም፣ ብቻ እናንተም በጣም እንዳዘናችሁ አይቻለሁ። ብዙዎች አዝናችኋል። እንደዚህ አያረግም ስትሉ ከኔ ጋር የነበራችሁ እንዳዘናችሁ፣ እንደተከፋችሁ፣ በጣም ልባችሁ እንደተሰበረ አይቻለሁ። በቃ ከዚህ በኋላ ምንም ልባችን እንዲሰበር አያስፈልግም። ምንም ሌላ ግርግር አያስፈልግም። እንደ በፊቱ ውብዬ ጋር እንዳይደርስ ያችን ልጅ ይዞ እንዳይመጣ እሱም እንዳይመጣ ከሷ ጎን መሆን እንፈልግ። ከዚህ በኋላ አይኑን ማየት አንፈልግ። ሌላ ሰው መርጧል አይደለም፣ ሌላ ሰው ጋር ብሎ ሄዷል አይደለም። በቃ መንገዱን ጨርቅ ያርግለት። ከውብዬ የተሻለ ሰው ይገባኛል፣ ከውብዬ የተሻለ ሰው አግኝቻለሁ ብሎ ሄዷል አይደለም። መንገዱን ጨርቅ ያርግለት። እኔ ምንም በቃ ከዛ ያለ ማለቃቀስ ምናምን ማልቀስ ምናምን በሷም ማንም ምናምን በቃ እንዲያዝን ምናምን የለቅሶ ምልክት አታርጉ። በቃ አታርጉ የለቅሶ ምልክት ሁላችሁም ማለት ነው። ውብዬን አይዞሽ ውብዬ ብላችሁ ኮሜንት ጻፉ። ነግሬያችኋለሁ። እኔ ሁላችሁም ከውብዬ ጎን ውብዬን ለማበረታታት አይዞሽ፣ አታልቅሽ፣ ሊከፋት ይችላል፣ የልጆቿ አባት ነው፣ ባሏ ነው፣ የስንት ዓመት ከጎኗ የነበረ ሰው ነው። ልታዝን በቃ ስሜቱን እኔ እረዳዋለሁ። ያ ሁሉ ስሜት ሊሰማት ይችላል። ስለዚህ ከጎኗ ነው ፕሊስ፣ ባካችሁ። እኔ እንደዚህ ምላችሁ አትሆኑም ማለት አይደለም፣ ከጎኗ አትሆኑም ማለት አይደለም። ግን ልብ በሉ፣ በቃ ከዚህ በኋላ ልብ በሉ፣ ከውብዬ ጎን እንሁን። በቃ ይሄን ጥሪ በእናታችሁ ፕሊስ፣ በእናታችሁ ለኔ ስትሉ ውድ ቤተሰቦቻችን ከውብዬ ጎን እንሁን። ይሄን ቪዲዮ የምታዩ ማናችሁም እንዳታሳልፉ፣ ማናችሁም ነው የምላችሁ። እኔ እንዳታሳልፉ ሁላችሁም እየገባችሁ ከውብዬ ጎን ነኝ። ሌላ ኮሜንት እንድትጽፉ አልፈልግም። ሌላ ነገር የለቅሶ ምልክት ምናምን እንድታርጉ አልፈልግም። በቃ ከውብዬ ጎን ነኝ ያላችሁ ሁላችሁም ደስ እንዲላት ማለት ነው። በቃ ደስተኛ ሆና ቪዲዮ ሌላ ነገር እየሰራች እንድትመጣ በቃ እኔ እንደዚህ ነው ማስበው። ይሄንን ነው አስቤ የመጣሁት እና አውቃለሁ ከምንም እሱ እንደሚበልጥ ለሷ ማለት ነው። ከምንም እንደሚበልጥ አውቃለሁ። ግን እንደዚህ ከሆነ ሌላ ሰው ጋር እስከሄደ ድረስ አያስፈልግም። ውብዬ አንቺም ላንቺ አንድ ነገር ደግሞ ልንገር። ከዚህ በኋላ ማዘን፣ መከፋት፣ ማልቀስ አያስፈልግም። የወጣውን መረጃ ይበቃል። ሌላ መረጃ አያስፈልግም። ሰው ከዚህ በኋላ ተረድቶታል።
ሊያምን ይገባል። አንተም ውጣና ድርጊትህን እመን። አሁን አድርጌያለሁ ብለህ ኤአይ ነው ምናምን ቅብርጥሴ አያስፈልግም። አይተናል ቪዲዮውን በግልጽ ባለፈው በስልክ ያሳየችው ሙሽራ የነበረችዋ ራሷ ናት። ራሷ ልጅ ደርሰንበታል። እውነቱ ላይ ደርሰንበታል። እርምህን አውጣ። ከዚህ በኋላ እንዲያርጌ እውነትስ ቢሆን ለምን እንደዚህ ትይኛለሽ ምናምን አያስፈልግም። ከዚህ በኋላ ውብዬ አንቺም ማዘን አያስፈልግም፣ ማልቀስ አያስፈልግም። ልጆችሽም ሲያለቅሱ ስታለቅሺ ሊያዩ አይገባም። ካላስ ጨርሻለሁ። ከጎንሽ ነን። ሁሉም ቤተሰቦችም ከጎንሽ ናቸው። ከዚህ በኋላ ምንም ያስጨንቅ ነገር የለም። ሁላችንም ከውብዬ ጎን እንሆናለን። ይሄ ጥሪ ነው። ከዚህ በኋላ ነግሬያችኋለሁ። ሁላችሁም በቃ በቀጣይ ቪዲዮ ተመልሰን እንመጣለን። ውድ ቤተሰቦቻችን ይሄንን ቪዲዮ ግን ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አድርሱለት። ከዚህ በኋላ ሁሉም ሰው ከውብዬ ጎን እንደሆነ ይወቅሱ። ከዚህ በኋላ ሁላችንም ከውብዬ ጎን። ኮሜንቱን አይቶ ይቃጠል። ቲክቶክ ላይ ልቀቁ። በቃ በሚያምር ነገር እያደረጋችሁ ልቀቁላት። በቃ እሷ ደስተኛ ትሁን። ምንም የሚያስለቅሳት ነገር የለም እና እኔ ከዚህ በላይ ብዙ ነገር አላችሁ፣ ብዙ ነገር ብያችኋለሁ እና እስቲ አሁን ማየት ፈልጋለሁ። የምር ቤተሰብ ማየት ፈልጋለሁ። ኮሜንት ላይ እየገባችሁ አለንልሽ ውብዬ፣ ከጎንሽ ነን ውብዬ። በቃ ማንም ሰው ከዚህ በኋላ ውብዬ እንድታለቅስ አይፈልግም። እኔ ወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችንን ሰላም ያርግልን። የተፈጠረውን ነገር ሁሉም ነገር ደግሞ ሰላም መንገድ ይዞ መስመር ይዞ ሁላችንም በሰላም እንድንኖር ፈጣሪ ይርዳን። ማንም ማንንም እንዳያስጨንቅ በተቻለ አቅም ያለውን ነገር እውነታ ወደ እናንተ በየጊዜው እያመጣን እናሳያችኋለን። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን። በድጋሚ መልካም ጊዜ ይሁንላችሁ። መልካም ቀን ይሁንላችሁ። ደህና ሁኑልኝ።